ሰላም እንዴት ናችሁ? ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን የሰዓቱን የቤተ እምነቱን መረጃዎችን ይዘን ወደ እናንተ ቀርበናል። ተከታተሉን። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል በሆለታ ክላስተር በሆለታ ገነት አጥቢያ የልጆች ኮንፈረንስ ተካሄደ። 10 አጥቢያዎች የተሳተፉ ሲሆን ከ1000 በላይ የሚሆኑ ልጆች ተገኝተዋል። በዕለቱ የክልሉ ፕሬዝዳንት የሆኑት መጋቢ ሰለሞን በንቲና የክልሉ ስራ አስፈጻሚ ኮሚቴ ሰብሳቢ የሆኑት መጋቢ ጌታቸው ታሪኩ በፕሮግራሙ ላይ ተገኝተዋል። በኮንፈረንሱ ላይ ልጆች በተለያዩ አገልግሎት ያገለገሉ ሲሆን መጋቢ ሽመልስ ጠጅ የእግዚአብሔር ቃል በማቅረብ ለልጆች ከክልል ልጆች አስተባባሪዎች ጋር በመሆን ለልጆች ተጸልየዋል። የወጣት መሪ ስልጠና ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በደቡብ ምዕራብ አዲስ አበባና አካባቢው ክልል በክልል ጽሕፈት ቤት ግቢ ውስጥ ለሁለተኛ ዙር የተተኪ ወጣት መሪ ስልጠና ተካሂደዋል። መጋቢት 6 2017 ዓ.ም ከ30 አጥቢያዎች የተወጣጡ 36 የወጣት መሪዎች ተገኝተዋል። በወንድም ብሩክ ኃይሉ የጊዜ አጠቃቀም ታይም ማኔጅመንት በሚል ርዕስ ስልጠና ተሰጥቷል። በአስተማሪ ኤርሚያስ ተሰማ ክርስቲያናዊ መሪነት ወይም መንፈሳዊ መሪነት በሚል ርዕስ ስልጠናው ተሰጥቷል። እንዲሁም መጋቢ ኤልያስ አየለ የእግዚአብሔር ተልእኮ በሚል ርዕስ ለወጣቶች ስልጠና ተሰጥቷል። ሰልጣኞቹ በሕይወታቸው እጅግ ትልቅ የሆነ ለወንጌል አገልግሎት መነሳሳትን እንደፈጠረላቸውና ደስተኛ እንደሆኑ ገልጸዋል። ኢየሱስ ሰውን ሁሉ ይወዳል በሚል ርዕስ የጎዳና ላይ የሩጫ ውድድር ተካሄደ። በሐዋሳ ከተማ የሚገኙ የሙሉ ወንጌል ቤተክርስቲያን አጥቢያዎች ህብረት ኢየሱስ ሰውን ሁሉ ይወዳል በሚል ርዕስ የተዘጋጀው የ5 ኪሎ ሜትር የሩጫ ውድድር መጋቢት 6 2017 ዓ.ም በሐዋሳ ከተማ ተካሂደዋል። በሩጫ ውድድሩ ላይ በሐዋሳ ከተማ የሚገኙ 15ቱም የሙሉ ወንጌል አጥቢያ ቤተክርስቲያናት አባላት አገልጋዮች እድሜያቸው ከ6 ዓመት ጀምሮ የሚገኙ ህጻናት፣ ታዳጊዎች፣ ወጣቶች፣ ጎልማሶች፣ ወንዶችና ሴቶች በሩጫ ውድድር ላይ ተሳታፊ ሆነዋል። መነሻውንና መድረሻውን ሐዋሳ ሲዳማ ባህል አዳራሽ ያደረገው የ5 ኪሎ ሜትር የሩጫ ውድድር ተሳታፊዎች እግዚአብሔርን በዝማሬዎች አንድ ላይ ከፍ ያደረጉ ሲሆን ከአላሙራ ሙሉ ወንጌል ቤተክርስቲያን መጋቢ ወልዴ ኬሬ የሩጫውን ፕሮግራም በጸሎት አስጀምረዋል። በተካሄደውም የ5 ኪሎ ሜትር የሩጫ ውድድር በህፃናትና በአዋቂዎች የሩጫ ውድድር በሁለቱም ጾታ አሸናፊ ለሆኑ ተወዳዳሪዎች ሽልማት ተበርክቶላቸዋል። በውድድሩ መጨረሻ በሐዋሳ ከተማ የ15ቱም ሙሉ ወንጌል አጥቢያ ቤተክርስቲያናት ሰብሳቢ መጋቢ ታደሰ ሁሬሶ ተሳታፊዎችን በእግዚአብሔር ቃል ባርከው ኢየሱስ ሰውን ሁሉ ይወዳል የሚለው መልእክት የሩጫውን ዓላማ መሆኑን በመጥቀስ ለሰዎች ሁሉ ይህንን ታላቅ መልእክት የማስተላለፍ አደራ ከሁሉም እንደሚጠበቅ መልእክት አስተላልፈዋል። ለአገልጋይ ባለትዳሮች የአንድነት ጊዜ ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል ከ98 አጥቢያዎች እንዲሁም ጥሪ የተደረገላቸው ከአዲስ አበባ ከሁለቱም ክልሎች የተወጣጡ በአጠቃላይ 1100 አገልጋዮች የአንድነትና የትምህርት ጊዜ በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን በሚል መሪ ቃል በጎተራ ሙሉ ወንጌል አጥቢያ መጋቢት 5 እና 6 2017 ዓ.ም ለሁለት ቀናት የተካሄደ ሲሆን የቤተ እምነቱ ፕሬዝዳንት የሆኑት መጋቢ ላኮ በዳሶ ተገኝተው ንግግር አድርገዋል። የተሰጠው ትምህርት አገልጋዮች በአገልግሎታቸው እምነትን የሚያነሳሳ የውስጥና የውጭ ተግዳሮቶችን እንዴት ማሸነፍ እንዳለባቸው፣ በራዕይና በእኛ መካከል ያለው ክፍተት እንዴት መሙላት ይቻላል፣ አገልጋዮች ባለትዳሮች ራዕይ ያላቸው ሊሆኑ እንደሚገባ፣ ቅድሚያ ለሚሰጠው ጉዳይ ትኩረት የሚሰጡ መሆን እንዳለባቸው፣ በመሰጠት ማገልገል እንደሚገባ፣ የሚተጉ በጽናት የሚቆሙና የቅናት አደገኝነት በሚሉ ርዕሶች ላይ ትምህርት ተሰጥቷል። በመጨረሻም ጉባኤው በታላቅ መነቃቃት በጸሎት ተጠናቋል። በነበረውም የአንድነትና የትምህርት ጊዜ ጌታ መልካም ጊዜ እንደሰጣቸው የክልሉ ፕሬዝዳንት የሆኑት መጋቢ ፋሲል ተክሉ ለዝግጅት ክፍላችን ገልጸዋል። ትኩረቱን በልጆች አስተዳደግ ላይ ያደረገ ስልጠና ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆች ወጣቶች ቤተሰብ አገልግሎት በምስራቅ ክልል በሐረር ከተማ የሁለተኛ ዙር ስልጠና፣ በምስራቅ ሸዋ ክልል በአዳማ ከተማ ስልጠናውን ላጠናቀቁ የምስክር ወረቀት የመስጠት ፕሮግራም የተካሄደ ሲሆን ስልጠናውን የሰጡት ነዋሪነታቸው በኖርዌይ የሆኑት ጋሽ ጋይብ ክብረአብና
ባለቤታቸው እህት አጥናፉ ብርሃኑ ሲሆኑ የስልጠናው ሁለተኛ ዙር በቀጣይ ጊዜያት በጅማ ከተማ የሚቀጥል መሆኑን ያገኘነው መረጃ ያመለክታል። የኢትዮጵያ ሙሉ ወንጌል ስነ መለኮት ሴሚናሪየም በመጽሐፍ ቅዱስ ስነ መለኮት ከአክቲያ ሙሉ ዕውቅና አገኘ። ይህንንም በማስመልከት በሴሚናሪ ማህበረሰብ ዘንድ የምስጋና መርሃ ግብር ተካሂደዋል። በመሪዎች አቅም ግንባታ ላይ ስልጠና ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ከመጋቢት 10 እስከ 12 2017 ዓ.ም በአዋሳ ከተማ ቁጥር 1 ሙሉ ወንጌል አጥቢያ በተካሄደው ስልጠና ላይ የቤተ እምነቱ ፕሬዝዳንት መጋቢ ላኮ በዳሶ ተገኝተዋል። ከአምስቱም ክልሎች አዋሳ፣ ዲላ፣ ምዕራብ አርሲና አባ ደቡብ ምስራቅ፣ ደቡብ አሮ ተገኝተዋል። ስልጠና በመተዳደሪያ ደንብ፣ በመሪዎች ልዩ ልዩ ስርዓቶች፣ በቤተ እምነቱ አጠቃላይ እንቅስቃሴ ላይ በማህበራዊ ዋስትና በመጋቢ ዳኛቸው ዘውዱ ግንዛቤ ተሰጥተዋል። በቀረበው የግንዛቤ ማስጨበጫና ተዛማጅ ጉዳዮች ለተነሱ ጥያቄዎችና አስተያየቶች ፕሬዝዳንቱ በቂ ማብራሪያና ምላሽ ሰጥተዋል። በፕሮፌሰር መጋቢ ባደግ በቀለ ለመሪዎች ስልጠና የተሰጠ ሲሆን በዘማሪ መጋቢ ተስፋዬ ጋቢሶ ዝማሬና የእግዚአብሔር ቃል መልእክት ቀርበዋል። በመጨረሻም በአባቶች ቡራኬና ጸሎት መርሃ ግብሩ ተጠናቋል። የቤተ እምነቱ ዋና ጽሕፈት ቤት የህንፃ ግንባታ ሂደት አስመልክቶ በስፋት ገለጻ መደረጉን ያገኘነው መረጃ ያመለክታል። ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን የሰዓቱን የያዝናቸው መረጃዎች ይህንን ይመስሉ ነበረ። ስለተከታተላችሁን እናመሰግናለን። ሶሻል ሚዲያዎቻችንን ፎሎ፣ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትከታተሉን በጌታ ፍቅር እንጠይቃለን።